ዛሬ እጅግ በጣም ታሪካዊ የሆነ ቀን ነው። የሙስሊሙ ዓለም በተለይ የሱኒው ዓለም ሶስቱ ሀያላን ተርኪ፣ ሳውዲ አረቢያና ፓኪስታን በዛሬው ዕለት የሙስሊሙ ዓለም አይን የሆነችውና ብርቅዬ የሆነችው ከተማ መከተል ሙከረማ በመገኘት አንድነታቸውን አውጀዋል። አንድነታቸውን ማወጃቸው ብቻ ሳይሆን እስላማዊ ወንድማማችነትን በሚያሳይ መልኩ ከጀርባ በምታዩት መልኩ የጁምዓን ሰላትን እዛው መከተል ሙከረማ ሰግደዋል። እዚህ ጋር የምታዩት የቱርኪው መሪ ረሲፕ ጠይብ ኤርዶጋን፣ የሳውዲው አልጋውራሽ መሐመድ ቢን ሰልማን እና የፓኪስታኑ ደግሞ መሐመድ ሻባዝ ሸሪፍ ዛሬ አንድ ላይ ተገናኝተው አነታኮን ዋን ዘነታኮን ኦል በሚለው አንዳችን ከተነካን ሁላችንም እንደተነካን ነውና ሁላችንም አንድ ላይ እንመልሳለን የሚል አግሪመንት መፈራረማቸውና የኔቶ አይነት አግሪመንት ምንድነው ስቴብላይዝ ማድረጋቸው በዛሬው ዕለት ታይቷል። ይህ እንግዲህ የፓኪስታን የብቸኛዋ የሙስሊሙ ዓለም ኒውክሌር ታጣቂ የሆነችውና የሚሊተሪ ማይቷ የሚሊተሪ ኃይሏ በጣም የሚታወቅ ቅርብ ጊዜ እንኳን ከህንድ ጋር ባደረገችው ጦርነት በአጭር ቀናቶች ውስጥ የህንድን የጦር ጀቶች ጠቅጠቅ አድርጋ ጥላ ህንድን እጅ ያሰጠችው ፓኪስታን። ያ ብቻ ሳይሆን የስለላ ተቋሟ ኦሳማ ቢንላደን የመሰለን ሰው ከሲአይኤ ደብቃ ለዓመታት መደበቅ የቻለው የአይኤስአይ የሚባለው የፓኪስታን የስለላ ተቋም የያዘችው ፓኪስታን ከቱርኪ የኔቶ አባል የሆነችውና በጣም ከፍተኛ ሰራዊት ቁጥር ያላት ከፍተኛ ትጥቅ ያላትና ድሮኖችና የተለያዩ መሳሪያዎችን በማምረት የምትታወቀውና ሀያሏ ተርኪ ከሳውዲ አሬቢያ ጋር የሙስሊሙ ዓለም አይንና የሙስሊሙ ዓለም እንደ አይኑ የሚጠብቃት ሳውዲ አሬቢያ በአይዲዮሎጂ በመሳሰሉትና እንዲሁም ደግሞ የዓለምን ኢኮኖሚ ማኔጅ በማድረግ በነዳጅ ጉዳይ ከፍተኛ ተጽዕኖ ያላት ሳውዲ አሬቢያ እነዚህ ሶስት ሀገራት በዛሬው ዕለት መከተል ሙከረማ ተገናኝተው ፊርማቸውን አድርገዋል። አቶ ቢንያም ባለፉት ዓመታት ሚድል ኢስትን እንቀይራለን ብለው ሲዝቱ ነበር። በተለይ ከኦክቶበር 7 በኋላ ሚድል ኢስትን እንቀይራለን እስከመቼው እንቀይራለን ብለው ሲዝቱ የነበረ ቢሆንም ወመከሩ ወመከረ አላሁ ወላሁ ኸይሩል ማኪሪን እንዲባል አቶ ቢንያም ከነካቢኔው መከረ። ነገር ግን አላህ የተሻለ መካሪ ነውና ሚድል ኢስት ላይ አቶ ቢንያም እንዳሰበው ሳይሆን ስትሮንገር የሆነች ኢራንና ስትሮንገር የሆነ የሱኒ ኮሊሽን እንዲፈጠር ሆኗል። ይህ ኮሊሽን እንግዲህ ልክ እንደ ኔቶ አንዳችን ከተነካን ሁላችንም እንደተነካን ነውና ወደኋላ አንልም ብሏል። ልክ ሙስሊም እንደ አንድ ሰውነት ነው የሚለው ሐዲስ ታውቁታላችሁ አይደል? ልክ ጭንቅላቱ እግሩ ከተነካ ምን ኦር የሆነ ቦታው ከተነካ the whole body ረፍት አያገኝም እንደሚለው እንግዲህ አንዳችን ከተነካን ሁላችንም ረፍት አናገኝምና እንመለሳለን የሚል አግሪመንት ተፈራርመዋል። ከአግሪመንታቸው በኋላ ባወጡት መግለጫም ይህ ትክክለኛው እስላማዊ ወንድማማችነትን የሚያሳይ ነው ብለዋል። ለማንኛውም ግን አቶ ቢንያም መጀመሪያ ላይ በተለይ ይህ ጉዳይ በፊት በሐሳብ ደረጃ ላይ የነበረ ቢሆንም ግን መጀመሪያ ላይ በሐሳብ ደረጃ ነበር የነበረው። ነገር ግን አሁን አቶ ቢንያም በጋዛ ላይ የፈጸመው ወንጀልና በጣም በቃ አይን ያወጣ ጭፍጨፋ ሲፈጸም የትኛውም አይነት ኢንተርናሽናል የተባለ ህግም ሆነ የሰው ልጅ የሞራል ኮድም ሆነ ሂውማኒቲ ሰብአዊነት ያላስቆማቸውና ማንም ኃይል ሊላቸው ያለመቻሉ እንዲሁም የነዚህ ሶስት ሀገራት ወዳጅ ተብላ ተቀምጣ የነበረችው አሜሪካ ይህንን ከማስቆም ይልቅ እስከ መደገፍ መድረሷና ባላየላሽ ማለቷ ያ ብቻ ሳይሆን በሰሞኑ የኢራን ጦርነቶች ውስጥ ደግሞ ኢራን የምትመልሰውን ምላሽ አሜሪካ ዲፌንድ ማድረግ አለመፈለጓ ወይም አለመቻሏ ወይም ደግሞ ያላት ሪሶርስ እነዚህን የሚድል ኢስት ሀገራት ወር እነዚህን አላዮቿን ፕሮቴክት ከማድረግ በላይ እስራኤልን ፕሮቴክት ማድረግን ማስቀደሟን ተከትሎ ይህ ስምምነት የመጨረሻና በፍጥነት ሊደረግ የሚገባው መሆኑ እንዲሁም ደግሞ እስራኤል የሚገባት ቋንቋ ጉልበት እንጂ ዲፕሎማሲ ኦር የትኛውም የኢንተርናሽናል ህግ እንደማይገዛት መረዳታቸውን ተከትሎ በፍጥነት ተፈጽሟል። አሁን እነዚህ ሶስት ሀገራት ይፈራረሙ እንጂ ከዚህም በኋላ ሌሎች የሱኒ ሀገራቶች ሊጨመሩበት ይችላሉ። ስቲል ኦፕን ነው እየተባለ ያለው፣ ስቲል ክፍት ነው፣ ይፈራረማሉ፣ ሊገቡ ይችላሉ እየተባለ ነው ያለው። ለማንኛውም ግን በአሁኑ ሰዓት የሱኒው ዓለም በጣም ሲሪየስ እና በጣም ሀያል የሆኑት ሶስት ሀገራት በዛሬው ዕለት መከተል ሙከረማ ተገናኝተው ተፈራርመው አንድነታቸውን አውጀዋል። ይህም ብቸኛው የሙስሊም ወንድማማችነት መገለጫ ነው፣ ይህንን አድርገናል ብለዋል። ሌሎችም ሀገራቶች ይቀላቀሉታል ተብሎ ይጠበቃል። ምናልባትም በሺአ በኩል ያሉት አላዮች ኢራንን ጨምሮ የኢራን አላዮች በስምምነት ላይ የሚደረስ ከሆነ ምናልባትም እነሱም ሊገቡ ይችላሉ። እዚህ ጋር አንድ ጥያቄ ሊነሳ ይችላል። ከፓኪስታን ጋር ባለፈው ቀድሞ ስምምነት የነበራት ሲሆን ኢራን ሳውዲ ላይ ጥቃት ስትፈጽም እንዴት ፓኪስታን አልገባችም ኦር እንዴት ይህንን ነገር ዝም አለች የሚሉ ነገራቶች ሊነሱ ይችላሉ፣ ጥያቄዎች ሊነሱ ይችላሉ። ነገር ግን ይህ አግሪመንት ልክ እንደ ኔቶ አግሪመንት ጥቃት የደረሰበት ሀገር ጥቃት ደርሶብኛልና ሀያን መክት ብሎ ጥሪ እስኪያቀርብ ድረስ ኔቶም ሆነ ይህኛው አግሪመንት ዝም ብሎ ተነስቶ ጥቃት አይፈጽም ኦር ዝም ብሎ ወደ ጦርነት አይገባም። ጥቃት የደረሰበት ሀገር ፎርማሊ ሪኩዌስት ያስገባና ያ ሪኩዌስት ከገባ በኋላ ተሰብስበው ይወስናሉ።
እያሉ ነው። የኔቶም የዚህ ማሰራር እንደዛ ነው። ኢራን ሳውዲ ላይ በወሰደችው እርምጃ ሳውዲ ኦፊሻሊ ጥያቄ አላቀረበችም ፓኪስታን እንድትገባ። ነገር ግን ከጀርባ ዲሎች እንዲኖሩና ይህን ባሊስቲክ ሚሳይል ዲፌንድ የማድረግ ስራዎች እንዲሰሩ እንጂ ጦርነት ውስጥ የመግባት ኢራንን የማጥቃት ጥያቄ ስላላቀረበች በባለፈው የኢራን ጥቃት ይህ ዲፌንስ አግሪመንት እንትን ላይ አክሽን ላይ ሊሆን አልቻለም። ለማንኛውም ግን አሁን ኤኒታይም ይህ ጥያቄ ከቀረበ ሶስቱም ሪስፖንድ ለማድረግ ዝግጅታቸውን ጨርሰው ፊርማቸውን ተፈራርመዋል ማለት ነው። በዛሬው ዕለት ስትሮንገር የሆነ የሱኒ ኮalition ተፈጥሯል ማለት ነው። አሜሪካ ውስጥ በታሪክ ለመጀመሪያ ጊዜ አንድ ሙስሊም ሴናተር ሊሆን ጫፍ ደርሷል እየተባለ ነው። ይህ በእንዲህ እንዳለ ደግሞ በታሪክ የመጀመሪያው የኒውዮርክ ሙስሊም ከንቲባ በኒውዮርክ ከተማ ውስጥ በመንግስት ስር የሚተዳደሩ ሱፐርማርኬቶች በሙሉ አልኮልና ሲጋራና የመሳሰሉ ጎጂ አይተሞች እንዳይሸጡ የሚያግድ ረቂቅ ህግ እያወጣ ነው እየተባለ ነው። አማባቱ ቴል የመጀመሪያው እንግዲህ አብዱራህማን መሐመድ አሰይድ የሚባለው ጀለስ የግብፃዊ ባክግራውንድ ያለው ጀለስ እንግዲህ ሚቺጋን ውስጥ ለመጀመሪያ ጊዜ በአሜሪካ ታሪክ ውስጥ የመጀመሪያው ሙስሊም ሴናተር ለመሆን እጅግ በጣም ጫፍ መድረሱ እየተነገረ ነው ያለው። አብዱራህማን መሐመድ አሰይድ እንግዲህ በአጭር ስሙ አብዱላ ሰይድ በሚባል የሚታወቀው ጀለስ በኤፓክ የእስራኤል ሎቢ የሆነው የትልቁ የኤፓክ እንግዲህ እንዳይመረጥ በጣም በብዙ ገንዘብ አውጥቶ ቢሟሟትም ልክ ከዚህ በፊት በተደጋጋሚ እንደነገርኳቸው ኦፕንሊ የእስራኤልን ጄኖሳይድ እየደገፍክ ከዚህ በኋላ አሜሪካ ውስጥ ምርጫ ማሸነፍ ዘበት ነው እንዳልኳችሁ እንግዲህ ዘበት በሆነበት መልኩ ኦፕንሊ የእስራኤልን ጭፍጨፋ ጄኖሳይድ ነው እያለ እያወገዘም ቢሆን ኤፓክ በጣም በብዙ ገንዘብ አውጥቶ እሱን ለመጣል ቢሞክርም አብዱራህማን መሐመድ አሰይድ ግን ጫፍ መድረሱ እየተነገረ ነው። ምናልባትም በዚህ አሁን ባለው ፍጥነት ድምፁ የሚቀጥል ከሆነ በቀጣይ ምርጫ ላይ እንግዲህ የአሜሪካ የመጀመሪያው ሙስሊም ሴናተር ይሆናል ተብሏል። ሴናተር እንደምታውቁት እነ ሶማሊያ ማን ነበር ስሟ ኢልሃን ኡመር ሪፕሬዘንታቲቭ ናቸው። ከየዲስትሪክቱ የመጡ ሪፕሬዘንታቲቮች ናቸው። ሴናተሮች ግን በስቴት ደረጃ ነው። ደግሞ የአሜሪካ ፎሬን ፖሊሲዎችን የመሳሰሉ ነገራቶች ላይ ውሳኔ የመስጠት ፓወር ያላቸው ሴናተሮች መሆናቸውን ተከትሎ እንግዲህ ይህ ትልቅ ድል ነው እየተባለ ነው። ኤፓክ ምንም እንኳን ከፍተኛ ጥቃት ቢፈጽምበትም በፈንድ ደረጃ ስም በማጥፋት ደረጃ ጥቃት ቢፈጽምበትም አብዱራህማን መሐመድ አሰይድ ግን የእስራኤልን ጭፍጨፋ ጄኖሳይድ ነው እያለ አሁንም ሊያሸንፍ ጫፍ ደርሷል ነው እየተባለ ያለው። ሌላኛው የእስራኤልን ጭፍጨፋ ጄኖሳይድ ነው ብሎ ኦፕንሊ ምርጫ ያሸነፈው የኒውዮርኩ የመጀመሪያው ሙስሊም ከንቲባ ዞራን ኳሜ ማምዳኒ በኒውዮርክ ከተማ ስር የሚተዳደሩ ማንኛውም አይነት የመንግስት ሱፐርማርኬቶች ውስጥ አልኮልና ሲጋራ እንዳይሸጥ የሚያግድ ረቂቅ አዋጅ እያዘጋጀ ነው እየተባለ ነው። ዞራን ኳሜ ማምዳኒ ስልጣን በያዘ በጥቂት ወራቶች ውስጥ ኒውዮርክ በታሪኳ አይታ የማታውቀው አይነት ሰላም እንዲሰፍን አድርጓል። እንዲሁም ሴፈስት ሲቲ እንድትሆን አድርጓታል። በታሪክ ለመጀመሪያ ጊዜ በከፍተኛ ሁኔታ ወንጀል እንዲቀንስ አድርጓል። ስኬታማ ሆኗል እየተባለ እየተነገረለት ያለው ዞራን ኳሜ ማምዳኒ ቤንጃሚን ኔታንያሁ ዋር ክሪሚናል በሚለው ንግግሩ ይታወቃል። አሁን ደግሞ ይህንን ረቂቅ ህግ አውጥቷል። የሚያስወስን ከሆነ እንግዲህ በኒውዮርክ ታሪክ ውስጥ አሁንም ለመጀመሪያ ጊዜ በመንግስት ሱፐርማርኬቶች ውስጥ አልኮልና ሲጋራ እንዲሁም ሌሎች ጎጂ አይተሞች እንዳይሸጡ ያደርጋል። የኢራንን መንግስት እንገረስሳለን ብለው ጦር የጀመሩት ጀለሶች እርስ በርስ እየተገረሳሰሱ ነው አሉ። ሪል ወርድ እየተገረሳሰሱ ነው፣ ብቻ እየተናናዱ ነው። በሞሳድ ፕላን የተጀመሩ ይህ ጦርነት ውጤት አለማምጣቱን ተከትሎ ሞሳድ ቶፕ ሁለት የሚሆኑ ቶፕ አመራሮቹን ከስራ ማገዱ ማባረሩ እየተነገረ ነው ያለው። እንደምታውቁት ይህ ጦርነት ሲጀምር እንግዲህ ሞሳድ ይህንን ፕላን ካደረገ በኋላ ለአሜሪካ ፕሬዘንት አድርጎ ነበር እና እዛ ፕሬዘንቴሽን ላይ ፕሬዘንት የተደረገው ነገር የኢራን መንግስት መጣል ቀላል ነው፣ አያቶላውን እንገላለን፣ ከዛ በኋላ የአየር ጥቃት እየፈጸምን ባለንበት ሰዓት አተሴም ታይም ደግሞ በከፍተኛ የአየር ጥቃት ድጋፍ ተደግፈው ኩርዶች እንዲገቡ እናደርግና ኦልሬዲ ኩርዶች ሲገቡ እንዲሁም ኦልሬዲ መሪው የተገደለበት የኢራን ሪቮሉሽነሪ ጋርድ ግራ ገብቶት ባለበት ሰዓት ኦልሬዲ የጠላው ህዝብ አመጽ ላይ የነበረው ህዝብ ደግሞ ይነሳና በጣም በቀናት የኢራን መንግስት እንገለብጣለን የሚል ፕላን ይዘው እንግዲህ አቶ ቢኒያም ከሞሳድ ሰዎች ጋር ሆነው አሜሪካ ሂደው ዋይት ሃውስ ኦቫል ኦፊስ ላይ ለአሜሪካ ሰዎች ፕሬዘንት እንዳደረጉ ከዚህም በፊት ነግራችሁ ነበረ። እዛ ፕሬዘንቴሽን ላይ በአሜሪካ በኩል ዶናልድ ትራምፕ፣ ማርኮ ሩቢዮ፣ ምክትሉ ጄዲ ቫንስ እንዲሁም ደግሞ የሲአይኤ ዋና ነበሩ። በእስራኤል በኩል ደግሞ አቶ ቢኒያም እና የሞሳድ ዋና ይህንን ፕላን ፕሬዘንት አድርገው ነበረ። ይህ ፕላን ፕሬዘንት ከተደረገ በኋላ እንግዲህ የአሜሪካው ፎሬን ሚኒስትር ማርኮ ሩቢዮ፣ ምክትል ፕሬዚዳንቱ ጄዲ ቫንስ እንዲሁም የሲአይኤ ዋና ራሱ ይህ ነገር አያዋጣም የማይመስል ነገር ነው ቢሉም ዶናልድ ትራምፕ እና የአሜሪካ የጦር ሚኒስቴር የሆኑት ፒት ሄግሴት አረ መዋጋት አለብን የሚያዋጣ ነው ሲሉ ነበረ። ግን ውጤቱ እንደምታዩት የሚያስቅ መሆኑና ከባድ ኪሳራ ያመጣ መሆኑን ተከትሎ ሞሳድ መጀመሪያውኑ ይህንን ፕላን ዲዛይን ያደረጉትን ሁለት አመራሮች ከፍተኛ አመራሮች አባሯል፣ ከስልጣን ገርስሷል ማለት ነው። በሌላ በኩል ደግሞ በአሜሪካ በኩል አንዋጋ እያሉ ሌሎቹ ኖ መዋጋት አለብን ያሉት ሁለቱ ሰዎች ዶናልድ ትራምፕ እና ፒት ሄግሴት የአሜሪካ የባሊስቲክ ሚሳይል ዲፌንስ ኦር ኢንተርሰፕተር ሚሳይሎች በከፍተኛ ቁጥር ዲሚኒሽ ማድረጋቸውን ኦር ዲፕሊት ማድረጋቸውን ተከትሎ ዶናልድ ትራምፕ የጦር ሚኒስቴራቸውን አንቀው ይዘዋል እየተባለ ነው። ይህ ዜና በተለያዩ ሪፖርቶች ከነማስረጃ ወጥቶ ሳለ ዶናልድ ትራምፕ ትላንትና ወጥተው አረ ውሸት ነው ብለው ቢክዱም ያው
ሁትረስ ዶናልድ ትራምፕን ማን ያምናል ነው በዚህ ሰዓት። ለማንኛውም የኢራን መንግስት እንጥላለን ብሎ የገቡት በሞሳድ በኩል ያሉትም ሆኑ በአሜሪካ በኩል ያሉት ጀለሶች እርስ በርስ እየተገረሳሰሱ ኢትስ ሪል ወርድ ማለት ነው። ለማንኛውም እርስ በርስ እየተጣጣሉ ባሉበት ሰዓት ኢራን ግን ስቲል ጎይንግ ስትሮንግ